በመስቀል ላይ ስላትያቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ከተሰሩ ፊልሞች መካከል በግንባር ቀደምትነት የምጠቅሰው ፊልም ያን ገጸባሪ እንዳይመጣ ከፈለክ ተረጋጋ። አንብቤ በጣም ነው ያሳዘነኝ። አልቅሻለሁ። ጋጋን ያሳዘነ? አዎ ጋጋን የሚያስበው እንደ ጅል ነው። ጋጋን እንደ ዕቃ ነው፣ እንደ መጠቀሚያ ዕቃ ነው እያሰበው ያለው። ማሩ አልደረሰም እንዴ? አንዴ ቆርጫለሁ። አራ ስለዚህ ጥሩ ውጤት አለው። ምን አካፍለ ማለት ነው? ሰላም ሳቅላ አንድ ጊዜ ጋጋ መልሶ መስራት ይችላል ያሰበ አይመስለኝም። ምክንያቱም ቢያስቡ ስክሪፕቶች ይዘው ይመጣሉ። ሁሉ ነገር ከየት ነው የሚመጣው? ፈጠረና ጠብቅ ተንከባከባለ። ተነስቷል የመቃብር ደጃፍ ተከፍቷል። ተበጥሶ እንትኑ ወደቀና ካሜራውን አደቀቀው። ሰው ቢኖር ሞት ጋጋ ቢኖር አትልም ሰው ቢኖር ትላለህ። ሰው ላይ ጋጋ የሚሞት አይመስልም። የሞታይ ተዋርዷል ዛሬ ሲኦል ተበሰቃቃ የዛሬ 10 እና 15 ዓመት ገደማ ወደ ኋላ መለስ ብለን በኢትዮጵያ ፊልም ኢንዱስትሪ ውስጥ ብዙ አይረሴ ፊልሞችን ተመልክተናል። በተለይም ደግሞ ከሚጠቀሱት በዛ ዘመን ከነበሩ ፊልሞች መካከል ስሬት የተሰኘው ፊልም እጅግ በጣም በብዙዎቻችን አእምሮ ውስጥ ተቀርጾ የቀረ ይመስለኛል። በነገራችን ላይ የስሬት ፊልም ሲሰራ በገጸ ባህሪ፣ በታሪክ፣ በመቸትና በተለይ ደግሞ ገጸ ባህሪያትን እጅግ በጣም አጉልቶ በመላበስ ደረጃ ከተሰሩ ፊልሞች መካከል በግንባር ቀደምትነት የምጠቅሰው ፊልም ነው። እኔ ምናልባት በልጅነት አእምሮ ውስጥ ማስታውሰው እስከሆነ ድረስ ዛሬ ያለ ምክንያት አይደለም ስለ ስሬት ያወራነው። ስሬት ሲነሳ ብዙ እንቁ ወይም ደግሞ በጣም አንጋፋ አርቲስቶች የተሳተፉበት እንደነበር እናስታውሳለን። ከነዛ መካከል እነ ቶማስ ቶራ፣ እነ ጋሽ እንቁ ስላሴ ነፍሳቸውን ይማርና እንዲሁም ደግሞ ሰለሞን ታሼ የሚታወቅበት ፊልም ነው። ዛሬ ልዩ የትንሳኤ በዓል ዝግጅታችን ነው። በዛሬው ልዩ የበዓል ዝግጅታችን ሰለሞን ጋጋ የት ነው እንዴት ነው የሚለውን በትንሳኤ ጥየቃ ዝግጅታችን ወደሱ ሰፈር አግኝተን ቀበና አካባቢ ነው የተገኘነው። ተመልካቾቻችን ያለበትን ሁኔታ በተመለከተ እንጠይቀዋለን። አብራችሁን ቆዩ። ፕሮግራሙ አዘጋጅ አብርሃም ታደሰ ነው። ሰላም ነው ወይ? እንኳን አደረሰ። ሰማንጂ በዓሉን በዓል ታረጋው? ዋው! በዚህ ጊዜ ካልተገናኘን በዓሉን በዓል ካላደረግን እንዴት እናደርጋለን? እንኳን ደህና መጣችሁ። እንኳን አደረሰ ብሏል ኢትዮጵያ ብሮድካስቲንግ ኮርፖሬሽን። እንኳን አብሮ አደረሰን። በጣም ነው የማመሰግነው። እንዴት አለ? በጣም ደስ ብሎኛል በበዓል ከእናንተ ጋር የማሳለፍና ደግሞ እጃችሁ ደግሞ እርጥብ ስለሆነ ደስ ብሎኛል። እናመሰግናለን። ከስጦታ ይልቅ መታሰቤ በድጋሚ አርቲስት ሰለሞን ታሼ ወይም ጋጋ በሚለው ነው እኔ በደንብ ማቀ ግን ያን ገጸ ባህሪ እንዳደግመው ላይ አልፈልግም። ዛሬ እንግዲህ ነው። እሺ ግን ያ እንዳይመጣ ከፈለክ ተረጋጋ። አንተ ተረጋጋ። ጸባይ ይኑር። ቢካልክ ደግሞ መጨረሻ ባካክዬ ከጨከን እኔ ሌላ ለመጨከን ምን ዋስትና የለም። አገና ካክዬ እኮ የተጨከነበት በራሱ ነው።
ምክንያቱም ጋጋ ከካክዬ ጋር አንድነትን የፈጠረው የጠላት ወዳጅ ነው በሚል ነው ግንንቶው ሲለምናት እንዴት ይተዋል ምክንያቱም ለምንድን ነው የሚተው ይሄ ጋጋ እኮ ካራክተሩ ሀገር ወዳድ ከኔ ልቅ ከቤተሰብ ይልቅ ሀገር ትበልጣለች የሚል ሰው ነው እና እሱ ጋር ያለው ዶክመንቶች ከሰጠሁኝ ሀገር ትጠፋለች ሀገር ከምትጠፋ ደግሞ እኔና ቤተሰቤ ልትፋ ያለ ሰው ነው እና ያ ሁሉ መከራና ችግር ሲደርስበት ጋጋ ያንን ሰነድ አሳልፎ አልሰጠም አካክዬ ግን ከልጆቹ ጋር ተጣልቷል ከዛ ብልትን ተረትረልሃለሁ ስል እሺ ነገሩን ብሎ የጋጋን ድካም ሁሉ ከንቱ ያደረገ ሰው ነው ምን ልታረገኝ ነው ኧረ በፈጠረ ተወኝ ስለ ወንድ ልጅ አምላክ ተወኝ በቃ እነግርሃለሁ ተወኝ ፈሪ ስለሆነ አካክዬ በሰው የሚጠቀም ነው ራሱን አሳልፎ ሳይሰጥ በሌላው ጋጋን የሚያስበው እንደ ጅል ነው ጋጋን እንደ ዕቃ ነው እንደ መጠቀሚያ ዕቃ ነው እያሰበው ያለው በጋጋ መጠቀም ነው የፈለገው ራሱን ተደብቆ ይኖረው ጋጋ ሲመጣ ግን አሁን ጠላቴን ማጥፋት የሚችለው በጋጋ ነው ጋጋ ምንም ነገር ጅል ነው የዋህ ነው ምናምን እያለ ያለውን ነገር እየሰጠ በሱ ጠላቶቹን መበቀል ነው የፈለገው ገባ እሱ ከጀርባ ሆኖ የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል ሰለሞን ጋጋ ያስፈሪው በጣም ትሁት ነው ሌላ ባህል ያለው ሌላ ህይወት አለው እስኪ ባሉን ጠይቀው በሚል እንግዲህ አንድ ተወካዮች እኛን ክሮልኳል እንኳን አደረሰበ ላይ ስንት ላይ ሰቅለ አንድ ጊዜ ስለዚህ ፖለቲከኛ ላይ ተገናኝቼ ቢሆን ዛሬ ነገር አገኛለሁ ማለት እንትን ገብቷል ልክ እንደጋጋ ሆኜ ራሴን ልክ እንደጋጋ ሆኜ ሳስብ በጣም ነርቨስ ሆነና አሁን ወደ ሰለሞንና ብለኝ ወደ ሰለሞን መጥቻለሁኝ እኔን አስባችሁ ምርጫችሁ አርጋችሁ ከኔና ከወዳጆቼ ጋራ እንኳን አደረሰ ልትሉኝ ስለመጣችሁ ፈጣሪ ክብረትን ይስጥልኝ ይላል እጅግ አድርጌ አመሰግናለሁ እኛም እናመሰግናለን ስላገኘን በጣም ደስ ብሎኛል እኔ በግሌ አይ ቲንክ በተለያዩ በጎ ስራዎች እኔም ጋዜጠኝነት ከጀመርኩበት ጊዜ ጀምሮ አትሊስት በአካልም ባይሆን በስልክ ተገናኝተና ትራፊክ ላይ የኮቪድ ጊዜ በጣም ብዙ ሰው ጨክኖ አደባባይ ወጥቶ ስራዎችን መስራት ሳይሆን እኔ ልደበቅ ብሎ የሚፈራበት ጊዜ ነበር በእነዛ አካባቢዎች ብዙ ስራዎች እንደምትሰራ ቃልነው ከዛ በኋላ ትንሽ የጤና ችግር ገጥሞ እንደነበር እናቃለንና አሁን እንዴት ያለበት ሁኔታ ያ ጊዜ እንዴት አለፈ ትንሽ ነገር እናንሳው እስኪ ያ ጊዜ እንደማያልፍ የለም ፈጣሪ አሳልፈው ኢትዮጵያ ህዝብ እንዲያልፍ ከታች እስከ ላይ ድረስ ቀኝ እጃቸውን በመስጠትና ድጋፋቸውን ከኔ ጋራ በማድረግ አለፈ በኮሮና ጊዜ ያው እንደሚታወቀው ሰው ወደ ቤት በገባበት ሰዓት እኔ የተፈጠርኩበት ዓላማ ለሌላው ነው የሚል ሌላውም ደግሞ ለኔ ነው አንዳችን ለአንዳችን የሚል መርህ ነው ያለኝ ከልጅነት ጀምሮና በኮሮና ጊዜ ያንን እየሰራው ከዛ በኋላ መንገድ ለሰው የሚል ፕሮግራም ነበርና በጠቅላይ ሚኒስትሩና በከንቲባዋ መርህ እንደነው መርሃ ግብር በወር አንድ ጊዜ ይካሄድ የነበረው ፕሮግራም ላይ እዛ በየሳምንቱም በቋሚነት በወር ደግሞ በከተማ ደረጃ በሚካሄደው ላይ ስፖርት አብሬያቸው ሰራለሁ ግንዛቤ ሰጣለሁ በየትምህርት ቤቱ እየሄድኩኝ ሰንደቅ ዓላማ ሰቅላለሁ በትራፊክ አደጋ ላይ ራሳቸውን ጠብቁ ቤተሰቦቻቸውን ልጆች እንዲያነቁ ግንዛቤ ሰጣለሁና ከእንደዛ ባንዱ ቀን ስፖርት ሰራ ነው እንግዲህ ኳስ ጫወት የልጅ ነገር ኳሱ አንተ ራስና ታቀም እንዲያለና አፍርጦ ጣለኝ ከዛ ጋር ተያይዞ ይደመርጋት ገጥሞኝ የመተፈሻ ካለ ብዙ ያሳለፍኩት ነገር ለኢትዮጵያ ህዝብ እንግዳ አይደለም በሁሉ ነገር ህዝቡ ከኔ ጋር ነበረ አሁን በጣም ደህና ነኝ ያው ሙሉ ለሙሉ ህክምና ባላቆም ግን እግዚአብሔር የተመሰገነ ይሁን አርቲስቶች ትወናው ላይ ቲያትሩ ላይ ከቲያትሩ ወደ ጽሁፉ ከጽሁፉ ወደ ፊልሙ እዛ አካባቢ የማተኮር ነገር ነው ያለው
አንተ ደግሞ በለይነት ምናልባት ለሰው ነፍስ ያቀረበ ነገሮች ላይ ስታተኩር ነው ማቀለው በዚህ ሙያ ውስጥ እስካለው ድረስ እሱ ነገር ከየት መጣ እንዴት ተጀመረ እንዳልኩ ማናችንም በሌላው ድጋፍና በሌሎች እርዳታ ነው እዚህ የሆነው ነገር የሆነው ግን በአጋጣሚ እኔ ያደኩት መካኒስ ቤተክርስቲያን ነው ከልጅነቴ ጀምሮ እና እዛ ያው ያ ዘመን ታስታውስ ከሆነ ታስታውሳለህ ወይስ መስራቹ የደርግ ዘመን ማለት ነው ከ30 አመት ለማመን መጥተው ግን እሺ አይ በቃ የሆነ ቢያመንኩኝ እና በዛን ጊዜ እንደምታቀው በይደርሰው በሀገር አቀፍ ደረጃ ላይ በዛም ተከታይ ላይ ይደርስ የነበረው ተጽዕኖ ከልጅነታችን ጀምሮ እርስ በራስ ለሌላው የመደጋገፍና የመረዳዳት ነገር ነበርና ከዛን ጊዜ ጀምሮ የነበረ ነው የኮሮና ጊዜ ግን በጣም አመጣጡ በጣም አስፈሪ ነበር ሀገር ተርፋለች የሚል ነገር የሆነት አልነበረኝም እና ምናልባት ግንዛቤ ሲሰጥ አብሮኝ የነበሩ አዲስ አበባ ፖሊሶች አብሮኝ በብዛት ከኔ ጋራ ዋጋ ከፍለዋልና በጣም ጅጋርጌ ያመሰግናለሁ የተወሰኑ ሰርቲፊኬቶችን ያየው አጠገብ ምንድናቸው እነዚህ አሁን እነዚህ ባይዘው እዛን ጊዜ ብቻ ሳይሆን አሁንም በወረዳውና በከተማው ደረጃ የአካባቢ ጥበቃ አምባሳደር ነኝ የጽዳት የአረንጓዴ ልማት እንደዚህ አምባሳደር ነኝ እታችን ያው አብራቸው እንቀሳቀሳለሁ ኮዞሮ ሄቨን ጋራ ይሄ በኮሮና ጊዜ እንግዲህ በፌደራል ጓሮ ልክ እዚህ ቤት እንደመጣሁኝ አጥሩ ምናምን ትንሽ በውጭ በኩል ቆሻሻ ናሰንሰል ምናምን አንዳንድ ያካባቢ ልጆችም ያልተፈለገ ነገር የሚያደርጉበት ነበርና ትኩረት አድርጌ የነበረው ለምን በውስጥ በኩል አላሰምሮም ምክንያቱም በውጭው መስሎ ቢታየም እኔ የምኖረው ውስጥ ነው ያልኩኝ ውስጡን ማሳመር ከጀመርኩ በኋላ ግን በጣም ራስ ወዳድነት ተሰማኝ ነው መቀየር አለብኝ በያፍርሽ ሙሉ ለሙሉ ግንባታውን ካካየትኩ በኋላ ከዛ አረንጓዴ ማድረግ እንትኑ ነበርኝና በዛው አጋጣሚ ደግሞ ይሄ የከተማ ግብርናው ምናምን ደግሞ በመርህ ደረጃ ሲጀመር ለኔም ተመቸኝ እና ከወረዳው ከግብርና ሰራተኞች ጋር በመተጋገዝ እንግዲህ ወደ ልማት ውስጥ ገባሁኝ ክፍለ ከተማው ማግዞኝ ነው ላይ ተሰቅሎ ያየውን ቀና ብለ አይነ የቀረበት ቀፎን ማሩ አልደረሰም እንዴ አንዴ ቆርጫለሁኝ አዎ ስለዚህ ጥሩ ውጤት አለው ምን አካፍለ ለማለት ነው አይደል ግን አጣላም ማራ አይደል ታፋጭ ነው አዎ አይ ውጤት አለው በእውነት ለመናገር ትኩረት ሰጥተህ የዶሮም ሆነ ዶሮም ነበሩኝ ከ161 ዶሮዎች ነበሩኝ ግን አንዳንድ ጊዜ ካለኝ ከጤና ሁኔታ በጣም ተጠቃሚ ነበርኩ የኡነት ትንሽ ዶሮ አሁን አንዳንድ ጊዜ መኖ ልክ ነው መኖ ውድ ነው ነገር ግን እንቁላልም ውድ ነው እኔ አምራች ሆኜ በሰራውበት ጊዜ በእውነት ተጠቃሚ ነበር እኔንና የቤቴን ወጪ በዛች በ160 ዶሮ የኡነት ይሸፍን ነበር አንዳንድ የሕክምና ወጪዎችን ሙሉ ይሸፍንልኝ ነበር ያው ሰው ማመስገን ስለማይፈልግ በዶሮ ተጠቃሚ አይደለም ሲያግሮመርሙ ስለሚያጋጥመኝና በጣም ጥሩ ስራ ነው ትኩረት ሰጥተህ ከሰራበት የጓሮ አትክልቱ በጣም ተጠቃሚ ነኝ አሁን ቆስጣ እና ምንድነው ጎመን ምናምን አልገዛም ከዚሁ ራሴን ችያለሁ ማለት ነው አንዳንዴ ሰው ለተፈጥሮ ሲቀርብ ያካባቢ ሁኔታ ዘመኑን በሚዋጅ ሁኔታ ራሱን ሲያዘጋጅ የተለየ እይታ ይፈልግ ይመስለኛል
አርቲስትነቱ ከዛ ገበሬነቱ ከዛ ደግሞ እርባታው አለ አንድ ገበሬ የሁለት አይነት ባህሪዎች ሊሆኑ ይችላሉ እርባታውም እንደ አይነት የእርሻ የጓሮ አትክልት ምናምን መስራትም ከዛ ደግሞ በጎ ፈቃደኝነት ይሄ ሁሉ ነገር ከየት ነው የሚመጣው ማለት ምን የምትነሳበት መንገድ አለ የተለየ ነገር እንድታይ ያደረገ እኔ ትልቁ ነገሬ መጽሐፍ ቅዱስ ይመስለኛል ከመጽሐፍ ቅዱስ ጋር ያለኝ ህብረትና አንድነት ፈጣሪ ፍጥረትን ሲፈጥር ለራሱ አልፈጠረም ለሰው ልጆች ነው የፈጠረው እና ፈጠረና ጠብቅ ተንከባከብ አለ ስለዚህ ሰው ከአምላኩ ጋር ከታረቀና ሰው ከአምላኩ ጋር ሲታረቅ ከራሱ ጋር እርቅን ያካሂዳል ከራሱ ጋር ከታረቀ ደግሞ ከፍጥረት ጋር እርቅን ያካሂዳልና አካባቢውን ይጠብቃልና ፍጥረትን ስታይኮ የሚያስገርም የኪነ ጥበብ ውጤት ነው አታደንቅም ያቤት ብርሃናት የተሰሩበት አታክልትን አዛርትን እጽዋትን ስትመለከቱ እኮ የሚያስደምም ነውና አርት ራሱ ጀማሪው ራሱ ፈጣሪ ነው እና ሰው ከፈጣሪ ከተካፈለ ከሱ ጋር አብሮ ካደረገ እነዚህ ነገሮች በጎ ማድረግም መልካም ማድረግም ከራሱ ከፈጣሪ ነውና በፈጣሪ ገዛ ነው ብዬ ነው ማስበው ካርቱ በሙሉ ርቀህ ነው ወይስ አዳዲስ ነገሮች አሉ ወይስ ከጤናው ጋር ያለው ነገር አሁን አስቻይ ነገር ስላልሆነ ምን አዲስ ነገር አለ እዛ አካባቢ ብቻ አዲስ ነገር የአርቱ ማህበረሰብ ሆነ ሌላውም ተመልሶ ጋጋ በህይወት ኖሮ ለስራ ብቁ ይሆናል ብሎ ያሰበም አልነበረም በባለሙያ ማንጻር ግን ፈጣሪ ራራልኝ የህዝቡን ጸሎት ልመና ዱዓ ሰማና እድሜ ጨመረልኝ እና አሁን የአርቱ ማህበረሰብ ጋጋ መልሶ መስራት ይችላል ብሎ ያሰበ አይመስልኝም ምክንያቱም ቢያስቡ ስክሪፕቶች ይዘው ይመጣሉ ያስባሉ ግን እንደዛ ነው ብዬ እኔ ዝምዬ አልተኛውም የራሴን አይዲያ ዲቨሎፕ በማድረግና ከጻፍቶች ጋር አብሮ እንትን በማድረግ የራሴን ስራዎችን በዩቲዩብ ላይ መልቀቅ ጀምሬያለሁ ህልመኞቹ የሚል ሲትኮም ኦኬ ሲትኮም በራሴ ያዘጋጀው በቃ እዚህ ግቢ ውስጥ ነው የሚቀረጸው አልፎ ወጣ ይላል እንግዲህ አሃዱ ብያለሁኝ ክሌቱ ሰለስቱ ያለ ደግሞ ይቀጥላል ማለት ነው ስለዚህ ተመልካቾች ምናልባት ዩቲዩብህን ብታስተዋውቃቸው በዚህ አጋጣሚ መልካም ጋጋ ኢንተርቴይንመንት 1966 ይላል በቀላሉ ጋጋ 1966ም ጋጋም ካላችሁ ይመጣል እኔ በጣም እርግጠኛ ነኝ እና እኔን ሰብስክራይብ ሼር አድርጉ አላችሁ ምክንያቱም ታረጋላችሁ እኔ የለመናችሁና የጸሎታችሁ መልስ ነኝና ታግዙኝ ነበር አሁንም ከጎኔ እንደማትለዩ በጣም እርግጠኛ ነኝ አባብዬ ሰውየው ሊይዘኝ ነው የቱ ሰውዬ እኔ አላውቅም ግን ሊይዘኝ ነው የመጣው ካልመጣ ግን ይዘኛል የት ነው ያለሽው ትልቁ ድልድይ አካባቢ ነኝ ወይኔ ልጅ እሺ አሁኑን ጋሽንኩ ስላሴ ነፍሳቸውን ይማርና ከላይ ሆኖ የምትስቡት ገመድ ለማቀያየሩበት አለ ነግሩሜን የሚያስተካክየ ልጆች እስኪ ስለሱ ትንሽ ነገር አስታውሰን በጣም እኔ ፈጣሪ በእኔ ላይ ብዙ ያደረሰው ድርሰት ያለ ይመስለኛል ያላለቀ እና ለሞት የሚዳርጉኝ ብዙ ገጠመኞች አሉና ከገጠመኞች አንዱ ያው እንዳልከው ስሬት ፊልም የሚቀረጽበት ፓርት ነውና ያ ከላይ የሚመጣው ሾህ የሚወርድበት ቦታ ላይ እኔ ላይ ነው እንትን ብሎ ገመዱ እንትን የሚያርገዋለም አካኪ ማን ነው እንቁ ስላሴ እንትን የሚያረጋት ቦታ ያቺ ቦታ ላይ እኔ ላይ የሚወርዳል ከዛ ቀጥሎ ደግሞ ካሜራ ብቻውን መውሰድ ነበረበት እኔ በመተኛበት ቦታ ላይ እና እኔ በተኛውበት ሰዓት ገመዱ ሲወጣና ሲወርድ አልተበጠሰም ግን ብሎ ሲወርድ ለማሳየት ካሜራውን አንግሉን አስተካክሎ ካሜራማኑ ቁጭ አድርጎ ዞር ሲል ተበጥሶ እንትኑ ወደቀና ካሜራውን አደቀቀው ሰው ቢኖር ሞት ጋጋ ቢኖር አትልም ሰው ቢኖር ትላለህ ሰው ላይ ጋጋ የሚሞት አይመስልም እውነት ነው ከከተማ ራቅ ያለ ቦታ ነበር መሰረቱ የከተማ ውስጥ ጋጋ ስቱዲዮ ግሪክ ስኩል ውስጥ ግቢ ማነዛ አካባቢ ነው ኦሎምፒያ ማለት ነው ስሬት ፊልም ሙሉ በአብዛኛው የተሰራው 80% በላይ
ስቱዲዮ ተገንብቶ በአንድ ስፍራ ነው ያ ሁሉ ትዕይንት ያየ ነው ያ ሁሉ ትዕይንት ኢንዶር ጠቅላላ አንድ አዳራሽ ውስጥ መጋዘን ውስጥ የተሰሩ ትዕይንቶች ናቸው ጋጋ መንፈስ ነው ሰዎቹ ሲዘጋጁ ደስታ ሊያከብሩ ሲሉ ከጀርባ የሆነ ቦታ በመስኮት በኩል ይመጣል ጋጋ በጣም የሆነትን ስክሪፕቱ በተሰጠኝ ሰዓት አንብቤ በጣም ነው ያሳዘነኝ አልቅሻለሁ ጋጋን ያሳዘነ አዎ ምክንያቱም ጋጋ ባህሪው ሀገር ወዳድ ነው ሸዋን ግዛው ከሀገር የሚበልጥ የለም ከኔ ልክ ሀገር የሚል ነው የመረገና ካከየ ስጋ ሲያመጣለ ነበር ስዕል አይደለም በችም ስጋ ነው ከላይ ለበስ አርጋችኋት እንደሆነ አይ ስጋ ነበር ስለዚህ ያኔ ነው በደንብ ሰውነት የፈረጠመው እውነት ነው ምናልባት ግን አርቲስት ሰለሞን እንደው በቲያትሩ ወይም ደግሞ በአርቱ ህይወት ውስጥ ስትኖር በዛ ፊልም ላይ አትሊስት ትልልቅ እንቁ የሚባሉ ወይም ደግሞ አሉ የሚባሉ የሀገራችን አርቲስቶች አብረው ነበሩ እንደው ከማትረሳቸው አብረ ከሰራቸው ሰዎች እነማን ይጠቀሳሉ ቶማስ ቶራ አሁን ዛሬ ደግሞ ዝነኛ ማንዴላም ዚላል ፖሊስ ሆኖ ጉሩሜን መጥቶ ለጥያቄ ስለምንፈልግ አንዴው ወደ ፖሊስ ጣቢያ እንሂድና ብሎ በዚህ አይነት ብርቱካንም እዛ ያሉት ሰማኛል ከዛሬ ጀምሮ ከልጅቱ ጋር ያለን ግንኙነት እንድታቆም ፈልጋለሁ አላቆም አለበለዚያ ጠላት ይሆናል ምትል ለህይወቴ ትርጉም ባለው ነገር ከመጣብኝ አንተም ጠላቴ ነህ ከዚህ በኋላ አንተም አባቴ እኔም ልጅ አይደለሁ ከባል ጋር ያለህ ቁርኝት ምን ይመስላል እንደው ትንሳኤ ላይ ስለተገናኘን ምንድነው የሚመስል የባል ዝግጅትህ እንደው አጠቃላይ የህይወት ልምድ ምንድነው የሚመስል ከባል ጋር የተገናኘው እሱን እናንሳው እስኪ እኔ ፋሲካ ሲመጣ ትዝ የሚለኝ ቤት ልጅ ሆኜ ቤተክርስቲያን አሳልፍ የነበረው እነዛ ምሽቶች ትዝ ይሉኛል ፋሲካ ያዳር ጸሎት ልደታ መካኒስ ነው እንዳልኩ ቅድም እና ንጋት ላይ ሁላችንም ከተማውን እየዞርን ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩም ከሩቅ ተንከባሏል ከፈኑ ብቻ ነው አስከሬኑ የታል በርግጥም ኢየሱስ ተነስቷል እያለን ምን ዘምረው እነዛ ነገሮች ልጅነቴን የሚመልሱኝና ያድሱኛል የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል አሁን ያለህ ማህበራዊ ህይወት ምን ይመስላል እንግዲህ ኢትዮጵያዊ ሲባል በጊዜ በዓላችን በዓል የሚያሰኘው ይሄ መገናኘቱ አብሮ መሆኑ መሰባሰቡ ትንሳኤ ደግሞ ከሌላው ለየት የሚያደርገው አትሊስት ሳምንት ሁለት ሳምንት እየዞርን ማንጨርሰው አይነት ቤተ ዘመድ ወርም ወዳጅ ወር ጎረቤት ይኖርናልና እንደዛ ነገር አለ ምን ይመስላል እሱ አይነት እኔ በጣም ከሚገባው በላይ ፈጣሪ ያደለኝ የህዝብ ፍቅርና ሞገስ አለኝና በአብዛኛው እዚህ የምኖርበት ወረዳ ከዚህ ቀደምም እዚህ መተው በዓሌን ከኔ ጋራ እጃቸውን የሆነ ነገር ሸክፎ መተው ያውን እነዚህ ባልና ሚስቶች ከጎኔ የሆነ ባልን እንደዚህ ከሌሎች ጋር ነው ማሳለፈው እንደ ቀድሞ ያው መሮጥ ባልችልም ራሱ ግን እያሯሯጣቸው የበዓል መንፈስ ወደ እኔ የሚያመጣቸው ሰዎች አሉና ፍቅራቸውን እየገለጡልኝ ነው አካባቢ ጎረቤቶች ኢቢሲም እንደ አንድ ናሽናል ሚዲያ ሰለሞን ይትጋና ያለበት ሁኔታ እንጠይቅ ብሎ እንግዲህ በኔ በኩልና በባልደረቦች በክሩ በኩል ወደ አንተ መጥቷል ስለዚህ በድጋሚ መልካም ትንሳኤ በዓል ይሁንልህ ምናልባት ኢቢሲንም ጨምሮ ሌሎችም አካላት በዓሉ ምክንያት አድርገህ የምታስተላልፈው መልእክትና መልካም ምኞትም ካለ በዚሁ አጋጣሚ እድሉ ልስጥህ ኢቢሲ እንዳልከው ሀገራዊ ትልቁ ሚዲያ ነው ከመቶ ምናምን ሚሊዮን ህዝብ ማከል እኔ እይታ ውስጥ ገብቶ ተመራጭ አድርጎ ስላየኝ ስለጎበኘኝ ስለጠየቀኝ በእውነት እጅግ አድርጌ አመሰግናለሁ ክብረት ይስጥልኝ
መልሼ ህያውኝ እኖራለሁ ብዬ አላስብም ነበርና ተስፋ በሌለኝ ሰዓት እንኳን ተስፋ እንደሌለኝም እያወቁ አብረውኝ የነበሩ ከጎዳና ልጆች አባዮሽ ጨፍረው ሳንቲም ሰብስበው እገዛቸውን ያረጉልኝ ህፃናቶች ወደዚህ ቤት ስመጣ የቀን ሰራተኞች መቼም ዕቃ አውራጆችና ጫኞች ስማቸው ጥሩ አይደለም አስቸጋሪዎች ናቸው ይባላሉ ጋጋን በተመለከተ ግን ጋጋ እኮ አባታችን ነው እንዴት ከሱ ገንዘብ እንቀበላለን ብለው ነፃ አገልግሎትን ሰጥተውኛል ከወረዳ ጀምሮ እስከ ትልቅ የሀገር መሪዎች በተለያየ አጋጣሚዎች ሆስፒታል አካባቢ የመንግስት ሆስፒታል ክትትሎች አደርጋለሁ በቃ ማን ልበልክ ሁላችሁም የኢትዮጵያ ህዝብ ፈጣሪ አምላክ ከክፉ ይጠብቃችሁ ጸጋና ሰላም ይብዛላችሁ አገራችንን ሰላም ያድርግ አሁንም ጸሎታችሁ አይለኝ ድጋፋችሁ አይለኝ ዛሬም ቤታቸውን ትተው ከቤታችን ይልቅ የወንድማችን ጋጋ ፍቅር ይበልጥብናል ብለው አክብሮታቸውን ሊያሳዩ የመጡትን ወይዘሮ ዲትና ተርሚያስን እንዲሁም የወረዳችን ስራ አስፈጻሚ ወይዘሮ ሄቨንን እጅግ አድርጌ አመሰግናለሁ የወረዳው ነዋሪዎችንና ክፍለ ከተማውን እንደው እኔ ጋጋን በጣም ጎልቶ ስለሚታወቅ እሱ ላይ ያተኮርኩ እንጂ ብዙ ፊልሞች ብዙ ድራማዎች ላይ እንግዲህ የተወሰኑት በትውስታችን ውስጥ አሉ እነስላንቺ መቼም አይረሱ ማለት ገበና መለከት ለወደዱት ሶስተኛ ወገን እንቆቅልሽ አያስቅም አሉ ከባህር በር አባይ ስዊስ ቬጋስ አሉ በጣም ጥሩ ታስፈራለህ እንጂ ምንም ታስቃለህ የሞታል ተዋርዷል ዛሬ ሲኦልም ተመሰቃቅሏል ከመሰናበታችን በፊት የሆነ ትወናው ፈልጋለሁ ማያስፈራ ቢሆን ጥሩ ነው ማለት እኔም አቋርጬ እንዳልሄድ የምትፈልገውን ትወና አሳየኝና እንሰናበት ካት ጋጋ ሴት ደል ክብራት ተመልካቾቻችን ያያችሁት ጋጋን ነው ሰለሞንን አይደለም እንግዲህ በዚህ የበዓል ቀን ተገኝተን ቤት ስላደረግነው ቆይታ ስለመጣን ስላገኘን እንዲሁም ደግሞ ከነበርክበት ደግሞ የጤና ችግር አሁን በጣም ጥሩ በሚባል ደረጃ ያውም ደግሞ ግቢን ተንቀሳቅሰ መንከባከብ በምትችልበት መስራት በምትችልበት አጋጣሚ ስለተገናኘን እኔ በግሌ እንደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ቲቪም እጅግ ልናመሰግንህ እንወዳለን ስላገኘንህም ደግሞ ስለጠየቅንህን ደስታ ይሰማናል እጅግ ከልብ አመሰግናለሁ እኔም እጅግ አድርጌ አመሰግናለሁ ኑሩልኝ መልካም ክቡራን ተመልካቾቻችን ልዩ የበዓል ዝግጅታችን ከአርቲስት ሰለሞን ታሸው ደግሞ ጋጋ ቤት ስትከታተሉት የቆያችሁትን ይመስል ነበር ቀሪ የልዩ የትንሳኤ በዓል ዝግጅቶቻችን ወደ እናንተ ማድረሳቸውን ይቀጥላሉ ያላችሁበት መልካም ጊዜ እንመኛለን ተዋርዷል ዛሬ ሲኦልም ተመሰቃቅሏል